አረማ አሁንም አልገባኝ። ሰላም የልጇን አባት አልናገርም ስትል እሺ ብዬ ማመኔ ሞኝነት ነው እንዴ? ማለት አባዬ አይ እንደዛ አይደለም። ግን ሰላምን አባቱ ማን ነው ንገሪኝ ብዬ ማስጨነቅ ነበረብኝ። ማን ነው እንደዚህ አይነት ሀሳብ ያነሳ? ኤቢ ናታ። ኤቢማ ከመጀመሪያውም ብላ ነበር። ግን ያው እሷን መቼም ቢሆን አላምናት። አሁን ግራ ይገባኝ ከሌላ ሰው ስሰማ ምናልባት እኔ ተሳስቼ ይሆን ብዬ ስለጨነቀኝ። ይኸውልሽ ማይ ሰዎች የፈለጉትን ነገር ሊያስቡ ይችላሉ። አንቺ ግን መረበሽ አይገባም። ደግሞ ሰዎች ምን እንዳሰቡ ገብቶኛል። አባዬን ማለቴ ሰላም ቆይ የልጁን አባት መናገር አለባት። ቆይ ጎረቤት በዚህ ልክ መነጋገሪያ ከሆነ መናገር አለባት። ብትናገርማ ገላግለኝ ነበር። ግን ለምን እንደሆነ አላውቅም። እሷም አልናገርም አሻፈረኝ አለች። እንደ ካሪም ካፑር ይሄ እጆችሽ ደግሞ በእናትህ አታሰልቸኝ። ዝም ብለህ የማላውቀውን ይሄን ዳክተር ነው እንደምትጠራብኝ ምን ሆነክ ነው? እሺ እኔ በምን ቋንቋ ልግለጽሽ? በአማርኛ እኮ በቃ ልገልጽሽ አልቻልኩም። እንትን በእንድኛ ልሞክር እንዴ? አፈር ብለ አፈር ያስበላክ። ከቀይሮ ከጥቁር እንዴት እንደምታምር ስማኝ። እኔ አሁን ያንተን ቀለዳ ልሰማ የለም የጠራሁት ፈልጌ ነው። እሺ እዘዝ። ምን ልታዘዝሽ? ማለት ምን ልሁንልሽ? ውሻውን ካልሽ ነው ልልሻለሁ። ይኸውልህ ሰዎች ፍቅር የሚያስይዝ ነገር ታውቃለህ? ይሄ እኮ ግልጽ ነው። ውበት ነው ማለት እንዳንቺ ቆንጆ አይኖች፣ ቆንጆ አቋም ምናምን። በእናትህ አትንጓተት። ይኸውልህ እኔ ምን መሰለኝ ያልኩህ ፊልም ላይ አይቼ ነውና አሁን ለምሳሌ እኔ አንተን አልወድህም አይደል? ክሪሽናን ይሄ አይሆንም። ታረጉማ መቼ ምን ማለት ነው? እሺ ይኸውልህ ለምሳሌ እኮ ነው። ለምሳሌ እኔ አንተን አልወድህም አይደል? እና እኔ አንተን እንደወድህ የሚያደርግ ነገር ታውቃለህ? ይሄ ጃዱ ምናምን ማለትሽ ነው እንዴ? ጃዱ ምንድነው ደግሞ? ይሄ መስተፋቀር ወይ ይሄ አስማት ማለት ነው? አዎ ጎበዝ፣ ልክ እንደዚህ አይነት ነገር ነው ፈልገው ታውቃለህ? የጎዳና ውሻ? አዎ ክሪሽናን ባይሆን የቤት ውሻ አይሻለኝም? ጅል ይልቁን ሰውን የፈለጉት ነገር አድርግልኝ። ግን ለኔ ነው የፈለግሽው? እኔ ነኝሽና? አዎ እምቢ ብላኝ እኮ ብታይ በጣም በፍቅር ተሰቃይቼ። ክሪሽና ምን አድርጌልህ ነው እንደዚህ የምትባክኝ? አንቺ እንደምትወጂኝ አውቄ ነበር። እሺ አሁን ያልኩን ታመጣልኝ ወይስ አታመጣልኝ? እንዴ እሺ ከየት ላምጣልሽ? ወይ ናታን እዋክን የሚያደርጋቸው ነገር ኢሜ ያሰበችው ነገር ከማድረግ ወደ ኋላ አትልም። አባት ብታሳውቅ ይሻላል ስትለው እሱም አሁን ጭራሽ እኮ ለይቶ ለራሱ ጊዜ አሰጋጀሽ እያለች ነው ግርማ ራሴ እያለ እና መቼም አይፈጠርም እኔ ማገባው አንቺ ብቻ ነው እያለ ዳጣ እያወራ ነበር። ዳጣ የሚያቀደችውና ያሰበችው ነገር ከማድረግ ወደ ኋላ እንደማትልና እልቁንስ ቀድማ ለአባት እንድትነግረው እፈልጋለሁ ስትለው ነበር። እሺ በዚህ ሳምንት አባቴ ይመጣል አናግረዋለሁ እያለችው ነበር እያላት ነበር ማለት ነው። ነገር ግን በጣም ተጨንቃ በጣም እያሰበች ነበር። ደረጀ ስለ ሰላም በምሰማበት ሰዓት እጅግ በጣም እናደደን። አቤ ደግሞ ምንም ብፈጠር አንተ ነው የማገባው እልቁንስ ሽማግሌ ወይም ሚዜ ብታዘጋጀው ይሻላል። አባቴ በቅርብ መጣና ቀለበት እናደርጋለን እያለችና እያሳተችበት ነበር። እሱ ግን መቼም እንደሚሆን ደጋግሞ ቢነግራቱም ወደ ሰውን በግድህ ይሆናል እያለች እየዛተችበት ነበር። ማርታ በጣም ግራ ገባት፣ ተጨነቀች። ምክንያቱም እየተፈጠረ ያለውን ነገር ደረጀ ስትጠይቀው ደረጀ በሰላም ዙሪያ ስሜታዊ ይሆናል ማለት ነው። የሰላም ልጅ ምን ሆነች ታዲያ የሰላም ልጅ እያለ ማርታ ስታወራ የነበረው ሆድ ውስጥ ያለ ነው። እሱ ደግሞ የሰላም ልጅ ዳጣ ያወቁት መስሎት በጣም ደንግጦ ተደናብሮ ነበር። ደሬ ምን ሲሆንኩ ነው? ተረጋጋ እንጂ ለምንድነው ስለ ሰላም በምሰማበት ሰዓት ሁሌ ስሜታዊና ንዴታ የምትሆነው? ችግሩ ምንድነው ብላ ስትጠይቅ ምንም ችግር የለም ታዲያ ስለ ልጇ ሲያወሩ እንዲህ ስሜታዊ ያለሽ ማርታ እያለት ነበር። ደሬ እባክህ ለመረጋጋት ሞክር። አላቅም ስለ ሰላም ሲነሳ ደረጀም ስሜታዊ በጣም ይሆናል። ናታን እኔ ሰላምን ልጇ አባቷ ማን ብዬ አስደንቄ ስላልጠየኳት ጥፋተኛ ነኝ እንዴ ብላ እያወራች ነበር። ይህን ነገር እንድታስብ ያደረገች እርግጠኛን አብይ ነው አይደለችም ስትል ስለው አዎ አብይ በእርግጥ ሁል ጊዜ ትነግረኛለች። ነገር ግን በጭራሽ አለማንኳትም ነበር። ቢሆንም ግን አሁን
ውጭ ላይ እየተወራ ያለ ነገር ምንም ጥሩ ስሜት እየሰጠኝ አይደለም፣ ለዛ ነው ብላ ስትጠይቀው እማዬ ሰዎች የማወሩት ነገር ቦታ ሰጥሻቸው አዲስ ናቸው እያለችው ነበር። ግን ምንም ቢሆን እማዬ መጠርጠር እኮ አለብሽ፣ ስላንቺ እያወሩ ነው። እንዴት ነው ሰራተኛ ከማን ማክሰመት ዝም ብላ የምትቀበለው? ማን እንደሆነ አባቱ እንኳን ሳትናገር እያለች ማውራት ጀመረች። ይህን ፈጥራ ያወራችው ጎረቤት ሳይሆን ራሷ አብይ መሆኑ ተረጋገጠ። እና ስለ ሰላም መጥፎ ነገር ስታወራ ዳጣ እባክሽ ስለሷ መጥፎ ነገር ማውራት ሲናቀም ምን አገባሽ? ከማንም ታርግዝሽ ከማንም ምን ናታ ከሀከናት አርግዛለች ስትይ አልነበረም እንዴ ስትላት፣ እንግዲህ ለምን እንጂ ትሰምኛለሽ ከኔ ጋር እንደዚህ ማውራትሽን አቁሚ ከፈለሽ ገደል ግቢ ትላታለች። እንደዛ ነው እባክሽ ዳጣ ምንድን ነው እሺ? ዳጣ ስለ እናቷ እጅግ በጣም ናፍቃት ስለ እናቷ እያሰበች እና እያሰላሰለች ነበር። እና ከውሃ ጋር እያወራች ውሃ በጭራሽ ትከፊና ማየት አልፈልግም እማዬ እኮ የኔ እናት እኮ ላንቺም እና ልትሆን ትችላለች እያለ ማርታ ግራ ተጋባች። የሰላም ነገር እያሳሰባት ነው። ምክንያቱም ሰላም ሰሞኑን ጸባይም እየተቀያየረ ስለሆነ የተፈጠረው ነገር ለማወቅ እየሞከረች ነበር ማለት ነው። እና ምን የተፈጠረ ነው ሰላም እስቲ በግልጽ ንገረኝ ብላ ሰላምን ለመጠየቅ ትወስናለች ማለት ነው። እና ዳጣ ግን ግራ ተጋብታለች። ምክንያቱም ደረጀም ስለ እናቷ እንዳትጠይቅ ይነግሯታል። ነገር ግን ስለ እናቷ እያሰበች እና እየተጨነቀች ነበር ማለት ነው። እና እየተከብት ሳይሽ እኮ እኔን ራሱ ይከፋኛል እያለች ስታወራት ነበር። ከአሁን በኋላ ምን ነገር አይፈጠርም፣ አንቺ እኮ ምርጧና የምወድሽ ብቸኛ እህቴ ነሽ እያለቻት ነበር። እና እሷን በጣም እንደምትወዳትና ሁሌ ከሷ ጋር መሆን እንደምትፈልገው ትነግራታለች። አታስቢ፣ ዛሬም ሆነ ነገ ሁሌም ከኔ ጋር ነሽ እያለቻት ነበር ማለት ነው። ነገር ግን አርጆ እንግዲህ አብዬን እየጠበቃት ነበር። አብዬ ደግሞ እሱን የምትፈልገው አንድ ነገር ስትፈልገው እና ጥቅም ብቻ ነው። ጥቅም ስላችሁ እሱን አትወደው። አሁንም እናት እንዳፈቅራትና እንደምወዳት እንግዲህ መስተፋቀር እየጠየቀችው ነበር። እና ይህ መስተፋቀር ለእኔ ነው ወይንስ ለማን ነው ብሎ ጠይቀው ስታስታውሱ እናታን እንደምትወደው ያውቃል። እና እርግጠኛ ይህን ነገር የፈለግሽው እንደኔ ሰው እንደናታ ነው ይመስለኛል እያለችው ነበር። እና ዳጣ በጣም ደስተኛ ነች። ሰላምዬ እኮ በጣም ትወደኛለች፣ የሰላም ፍቅር ጨምሯል። እባክሽ ዳጣ ሰላምን አታስጨንቃት፣ ነፍሰ ጡር ነች። ለምን አረግሽም ብላሽ ወይም ደግሞ በምላሹም ምንም ማስረገር ነገር አትጠይቃት እያላት ነበር። ግን ዳሬ ለምንድን ነው ለሰላም እንደዚህ የምትጨነቁ ስትል፣ ምክንያቱም ነፍሰ ጡር ነች እንድትጎዳ ስለማልፈልግ ነው። ሰሞኑን በጣም ስስ ሆናለች እና በሚፈጠሩ ነገሮች ሁሉ በምታናገራቸው ነገሮች ሁሉ ስሜታዊ ትሆናለች እያለው ነበር። እና ምንም ነገር አይፈጠርም፣ ስለዚህ እንደዚህ ወደጃት የፈለገችውን ያደረገችሽን ተቀባያት፣ ነገር ግን ምንም አይነት ጥያቄ እንዳትጠይቃት እያለ ነበር። እሺ በቃ እሺ አባዬ እያለችው ነበር። አባዬ ለምን አብረን አንበላም እንዳጉርስ እያለችው ሰላም የቋጠረችው ምሳሌ ከሱ ጋር መብላት ይወስናሉ። አርጁ ደግሞ ታውቂያለሽ አንቺ የኔ ቆንጆ ነሽ፣ በጣም እንደምወዳትና በጣም እንደምታምርም ጭምር እየነገራት ነበር። ይህን ወሬና ቁምና አሁን የምልህ ስማኝ ትለዋለች። ምንድን ነው? ምን ላድርግልሽ? ልሞትልሽ? ውሻ ልሆንልሽ? የፈለግሽውን ነገር እሆንልሻለሁ፣ አንቺ ብቻ ንገሪ እያላት ነበር። እሷም የምትፈልገው ነገር ብኖን እንግዲህ መስተፋቀር እንደምትፈልገው ማይከቱም ልወደው አልቻልኩም፣ እንደወድህ የምትፈልግ ከሆነ ይህን ታደርገዋለች ስትለው፣ እሱም ያለምንም ጥርጥር ላንቺ አደርጋለሁ ንገረኝ ስላት፣ መስተፋቀር ስትለው እሱ እንኳን ማድረግ የማይቻል አይመስለኝም ከባድ ነገሩ እያለችው ነበር። እኔ የሚፈልጉ ነገር ይህን ባታደርግልኝ ከሆነ በቃ ደግመ ፊቴ እንዳትመጣው እያለች ትጮውበታለች። እባክሽ አብይ ተረጅኝ እንጂ ምን ሆነሻል? እንደዛ ነገር እኮ ፈጣሪ የማይወዱም እንደዛ አታርግ እያለ ነበር። ዳጣ አባቷን ስለ እናቷ እየጠየቀችው ነበር። እናቴ ደህና ነች? አባዬ ታውቃለህ እናቴ ናፍቀኛለች እያለችው ማውራት አቀጠለች። ዳጣ አሁንም ስሜታ እየሆንሽ ነው። ምን ብዬሽ ነበር? ቃልሽን ጠብቅ እንጂ ስለ እናትሽ እንዳትጠይቅ ብዬሽ አልነበረም እንዴ እያላት ነበር። አባዬ እውነቱን ለመናገር እናቴ በጣም ናፍቀኛለች እኮ
ለዛ ነው እያለችው ነበር ማለት ነው። እሺ አባዬ በቃ ላስጨንቃትም እያለችው ነበር። እና ሰላም ምንም ነገር ብትለሽ ምንም ነገር እንትን እንዳትል ብላ እንግዲህ በጣም ዳጣ እንደምትወዳትና ለሷ እንደምታስብ ጭምር ማርታ በጣም ተጨነቀች። እማዬ ምነው ችግር አለ? እንደ ጥሩ ስሜት ላይ አይደለሽም? የተፈጠረ ነገር አለ ስላት እና የተፈጠረው ነገር እየነገረችው እንደውም ብዙ ጊዜ ይህን ነገር ያለች አብይ ትሆናለች። አዎ አብይም ብዙ ጊዜ ያለች ነገር ግን አሁን ጎረቤት እያወሩ እንደሆነ ነገረች። ቆይ ናታን እኔ መጥፎ ሰው እንዴ? እናት ብኖሩ አንቺስ አትለኝም ነበር? እና የወለዱት ልጅ በጭራሽ የራስ ሊሆን አይችልም። ያልወለድ እኮ ልጅ የራስ ሊሆን ያልወለድ እኮ ልጅ ያንተ የራስ ሊሆን አይችልም አንቺ ባትለኝ ነበር አለችም። እሱስ ልክ ነሽ እማዬ፣ ምንም ቢሆን እናት ነች ሁሌ እያላት ነበር። እና ሰላም ነፍሰ ጡር ሆና ነገር ግን አባቷ ማን ነው ብዬ ማስጨነቅ ነበረብኝ እንዴ እናታ ስትል፣ አይ እማዬ ለምን ይህንን እርግጠኛ ነኝ አብይን አይደለም አእምሮሽ ልትይዝ የሞከረችው። አይ አብይማ ብዙ ጊዜ ተናግራለች፣ ነገር ግን በአሁኑ ከጎረቤት ነው የሰማሁት እያለችው ነበር። ምትልና ውሃ አንድ ላይ እየተጫወቱ ነበር። ጸጉርሽ ላይስ እያለች እየታገለቻት ነበር ማለት ነው። እማዬ እባክሽን ሰዎች የማወሩት ነገር በጭራሽ እንደዚህ እንዳስብሽ ማጨናነቅ የለብሽም እያለት ነበር። አላቅም ናታን፣ ጥሩ ሰርቻለሁ፣ መጥፎ ሰርቻለሁ፣ ምንም አላቅም። ነገር ግን እየተባለ ያለ ነገር በጣም ከባድ እንደሆነ ነገረችው። እማዬ ስለማወራ ነገር ስለነሱ ማስብና መጨነቅ የለ